ኢቢኤስ ቴሌቪዥን የገባው መሪር ሐዘን በመዝናኛና በተለያዩ ማህበራዊ ጉዳዮች እጅግ ተወዳጅ የሆነው የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚውን በሞት ተነጥቋል። ይህ ለኢቢኤስ ሰራተኞች ብቻ ሳይሆን ለመላው ተመልካቾች ሁሉ እጅግ ልብ የሚሰብር ሐዘን ነው። የኢቢኤስ ቴሌቪዥን ቁጥር 1 የመዝናኛ የቴሌቪዥን ጣቢያ እንደሆነ ይታወቃል። በተለያየ የዓለም ክፍል በሚሊዮን የሚቆጠሩ ተመልካቾችንም ያፈራ ነው። በተለያዩ የሀገራችን ብቻ ሳይሆን የዓለማችን ክፍሎች ላይ ኢትዮጵያውያን ባሉበት ቦታ ሁሉ መርጠው የሚመለከቱት የቴሌቪዥን ጣቢያ መስራቹ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ቴሌቪዥን ጣቢያው ይፋ አድርጓል። ይህ መሪር የሆነውን ሐዘን ሲገልጽ ራዕያቸው ይቀጥላል ሲልም የኢቢኤስ ቴሌቪዥን ቀጣይ ዕጣ ፈንታው እሳቸው በመሞታቸው አይቋረጥም የሚለውንም የመጽናኛ ቃል በመግለጽ ነበር። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸው ይፋ ሲደረግ ብዙዎችን ያስደነገጠ ሆኗል። አቶ አማን ፍስሐ ጽዮን ከ19 ዓመታት በፊት ነበረ በፈረንጆቹ 2007 ኢቢኤስ ቴሌቪዥን ጣቢያን የመሰረቱት። ኢቢኤስ ቴሌቪዥን ከዛን ጊዜ ጀምሮ ላለፉት 19 ዓመታት ያህል በኢትዮጵያ የብሮድካስቲንግ ሚዲያ ታሪክ በብዙዎች ዘንድ ቀዳሚ ምርጫ የሆነው ይህ የቴሌቪዥን ጣቢያ ከአሜሪካ ከሜሪላንድ እንዲሁም ከኢትዮጵያ አዲስ አበባ ስቱዲዮ ፕሮግራሞችን የሚያስተላልፍ ነው። አቶ አማን ፍስሐ ጽዮን የኢትዮጵያ ቢዝነስ ኔትወርክ ወይንም ኢቢኤስ መስራችና ዋና ስራ አስፈጻሚ ብቻ ሳይሆን ለሁሉም ለባለሙያውም ሆነ ለሌሎች ለእንግዶችም መልካም የሆኑ ታላቅ ሰው እንደነበሩ ከህልፈታቸው በኋላ ሐዘናቸውን እየገለጡ ስለሳቸው የተናገሩ የተለያዩ ሰዎች እማኝ ሆነዋል። የኢቢኤስ ቴሌቪዥን ዋነኛ ዓላማ በዓለም ዙሪያ የሚኖሩ ኢትዮጵያውያንን በባህል በንግድና በመዝናኛ ማገናኘት እንደመሆኑ ይህም ተሳክቶላቸው አሁን ላይ ኢቢኤስ ቴሌቪዥን ተመራጭ የቴሌቪዥን ጣቢያ ለመሆን የቻለ ነው። ከዚህ የጣቢያው ስኬት ጀርባ ግን የአቶ አማን ፍስሐ ጽዮን ጥረትና ስራ ትልቅ አስተዋጽኦ ነበረው። በሳተላይት ስርጭት ዘርፍ በኢትዮጵያ ውስጥ ቀዳሚ ከሆኑ የግል ቴሌቪዥን ጣቢያዎች አንዱን በመፍጠር ትልቅ ስም ማፍራት ችለዋል። በተለይም ጥራት ያላቸው የንግግር ፕሮግራሞችን ወይንም ደግሞ ቶክ ሾዎችንና የመዝናኛ ይዘቶችን በማስተዋወቅም ይታወቃሉ። ከፍተኛ ትምህርታቸውን በአሜሪካ የተከታተሉት አቶ አማን በኮምፒውተር ሳይንስና ኢንፎርሜሽን ቴክኖሎጂ ዘርፍ እውቀትና ልምድ አላቸው። ወደ ሚዲያው ዘርፍ ከመግባታቸው በፊት በተለያዩ የቴክኖሎጂ ዘርፎች ላይ ሲሰሩ እንደነበረም የህይወት ታሪካቸው ያስረዳል። አቶ አማን ኢቢኤስን ሲመሰርቱ የነበራቸው ትልቅ ራዕይ የኢትዮጵያን ገጽታ ለዓለም ማስተዋወቅና በውጭ ሀገር የሚኖረው ዲያስፖራ ከሀገሩ ባህል ጋር እንዳይራራቅ ማድረግ ነበር። ይህም ተሳክቶላቸዋል። ዛሬ ላይ ኢቢኤስ በኢትዮጵያ ውስጥ ካሉ ከፍተኛ ተከታይ ካላቸው ጣቢያዎች ውስጥ አንዱ ለመሆን በቅቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም በበኩላቸው ሐዘናቸውን ገልጸዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳረፋት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዘናቸውን ገልጸዋል።
በኢቢኤስ ቴሌቪዥን ቲክቶክ ዊዝ ሰለሞን በሚል በኢንፎርሜሽን ቴክኖሎጂ ዙሪያ ፕሮግራሞችን የሚያቀርበው ሰለሞንም በበኩሉ የተሰማውን ሐዘንና ባለውለታው እንደነበርም በመግለጽ ሐዘኑን አጋርቷል። ስለ ኢንፎርሜሽን ቴክኖሎጂ መረጃ እንዲኖረው በማሰብ ወደ ሚዲያው ያመጡት ሰው ዛሬ ህልፈታቸውን ተከትሎ ምስክርነቱን ገልጿል። ይህ ሰው እጅግ ተወዳጅና በሳል ዕውቀትና የማስረዳት ችሎታ እንዳለው የሚነገርለት ቲክቶክ ሰለሞን በሚል ተከታታይ የቴሌቪዥን ፕሮግራም በማቅረብ የሚታወቀውና በተለይ ለታዳጊዎችና ለወጣቶች ስለ ኢንፎርሜሽን ቴክኖሎጂ በቂ መረጃ በመስጠት የሚታወቀው ሰለሞን የአቶ አማንን ህልፈት ተከትሎ ይህንን አጋርቷል። ዛሬ እውነተኛ ባለራዕይ መካሪዬን ወንድሜንና ውድ የሥራ ባልደረባዬን አማን ፍስሐ ጽዮንን በማጣቴ ከብዙዎች ጋር ሆኜ በከባድ ሐዘን ውስጥ እገኛለሁ ሲል ሐዘኑን ገልጿል። አማን የኢቢኤስ ዋና ሥራ አስፈጻሚ ብቻ አልነበረም። እርሱ በኢትዮጵያ የሚዲያ አብዮት ውስጥ የልብ ትርታ ነበር። በኢትዮጵያ ታሪኮች ኃያልነት ያምን ነበር። ታሪኮቻችንን በክብርና በጥራት እንዲተረኩ መድረኩን አመቻችቷል ይላል ሰለሞን። የቲክቶክ ዊዝ ሰለሞን ስኬት ከአማን የማይናወጥ ድጋፍ ጋር በጥብቅ የተቆራኘ ለመሆኑ እኔ ራሴ ምስክር ነኝ። እርሱ በስራ መርሃ ግብሩ ላይ የአየር ሰዓት ብቻ አልነበረም የሰጠኝ፣ ለፈጠራና ለቴክኖሎጂ የሚሆን አስተማማኝ መድረክ እንጂ። በእርሱ ድጋፍ በቴክኖሎጂና በማህበረሰባችን መካከል ያለውን ክፍተት ለመሙላትና አዲስ የሚያስብ ትውልድን ለማነሳሳት ችያለሁ። ካሜራዎቹ መቅረጽ ከመጀመራቸው ከብዙ ጊዜ በፊት የእኔን ዓላማ ተረድቶ በታላቅ አመራሩ በአንድ ወቅት በህልሜ ብቻ የማያቸውን ከፍታዎች እንድነካና እንድበቃ ረድቶኛል ይላል። ውድ ወንድሜ አማን፣ አንተ ብቃትና ጥራት የመድረሻ ግብ ብቻ ሳይሆኑ በየቀኑ ልንኖርባቸው የሚገቡ መርሆች መሆናቸውን በተግባር አሳይተህናል። የአንተ ማለፍ በማንም የሚተካ ባይሆንም ቅርስህ ግን እድል በሰጣቸው በእያንዳንዱ የፈጠራ ሰዎች ህይወት ውስጥ ለዘላለም ተጽፎ ይኖራል። አንተ የለኮስከውን ችቦ በኩራት ለመያዝ የተቻለንን ሁሉ እናደርጋለን። አንተ ባሳየህን ትጉ ስሜትና ታማኝነት ስራዎቻችንን፣ ፈጠራዎቻችንንና ታሪኮቻችንን ማቅረብ እንቀጥላለን። ልክ እንዳንተ መገንባታችንን፣ ማለማችንንና ድንበሮችን መሻገራችንን አናቆምም። የስራህ ውጤትና በጎ ተጽዕኖ ለሚመጡት ትውልዶች ሁሉ ሲዘከር ይኖራል ሲል ሰለሞን ሐዘኑንና ባለውለታው እንደነበርም አስፍሯል። በአቶ አማን ፍስሐ ጽዮን ህልፈት የተለያዩ ከፍተኛ የመንግስት ባለስልጣናትን ጨምሮ በተለያዩ የስራና የሙያ ዘርፍ ላይ ያሉ በተለይ ደግሞ ከኢቢኤስ ቴሌቪዥን ጋር በአንድም በሌላም መልኩ ቁርኝት የነበራቸውና እድሉን ያገኙ ሁሉ ሐዘናቸውን በብርቱ እየገለጹ ይገኛሉ። የሸገር ኢንፎ ሚዲያም በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቹ፣ ለወዳጆቹ፣ በአጠቃላይ ለኢቢኤስ ቴሌቪዥን ተመልካቾች መጽናናትን እንመኛለን። ነፍስ ይሄር።